ከፍቶን ሆድ ብሶን ነገር ተዘበራርቆብን እንኳን ቢሆን እንዳትረሱ እግዚአብሔር በመንገዳችን፣ እግዚአብሔር በጎዳናችን፣ እግዚአብሔር ጨለማ በሆነው ሌሊታችን እንኳን ሳይቀር ከኛ ጋር ይሆናል። ቅዱስ ያዕቆብ በራእዮችና በመገለጦች የታጀበው እንዲህ ባሉ የመከራ ጊዜያት እኮ ነው። እንዲህ ያሉ በፈተና ጊዜያት እኮ ነው ወገኖቼ። እንዲህ ያሉ የመከራ፣ እንዲህ ያሉ የፈተና፣ እንዲህ ያሉ የጭንቅ ጊዜያት እመኖኝ የበለጠ እግዚአብሔርን ማወቂያ፣ የበለጠ የእግዚአብሔርን መለኮታዊ ጥበቃ፣ የበለጠ እግዚአብሔር ለኛ ምን ያህል ቅርብ እንደሆነ ማረጋገጫ ጊዜያት ነው የሚሆኑት። ያዕቆብን ተመልከቱ። ብቻው በሆነበት በዚያ ሌሊት ከወገኖቹ በወጣበት ቤት አልባ በሆነበት በስደት በሚንከራተትበት ጊዜ ነው እግዚአብሔር ብቻውን ያገኘው። ወገኖቼ ይህን አምላክ ብቻችሁን የምታገኙበት ዘመንና ሌሊት እንደሚሆን ታውቃላችሁ። ጣዕሙን የምትቀምሱበት፣ በፈተናዎች መካከል እንዳሻገረ፣ በመከራዎች መካከል እንደደረሰልን፣ እንዲህ ባሉ ሌሊቶች ብርሃን እንደፈነጠቀልን የምናይበት፣ የእግዚአብሔርን ሥራ የምናጣጥምበት ሌሊት እንዲሆና የያዕቆብ ሌሊት ያድርግላችሁ ትባባሉ። እንዲህ ያለውን ምናልባት በሕይወታችን የሚገጥሙ አስደንጋጭ ሌሊቶች ከእግዚአብሔር ጋር የምንገናኝበት ምርጥ ሌሊቶች ሊሆኑ ይችላሉ። የበለጠ ጸሎት የምታደርጉበት፣ የበለጠ ወደ እግዚአብሔር የምትቀርቡበት፣ የበለጠ የእግዚአብሔርን ሥራ የምታደንቁበት፣ የበለጠ የእግዚአብሔርን ተአምራት የምትቀምሱበት፣ የበለጠ ወደኛ የሚመጣበት ሌሊት እኮ ሊሆን ይችላል። ያዕቆብ እንደዚህ እኮ ነው የሆነው። ማንም የለው ግን እግዚአብሔር አለው። መሰማሪያውን አያውቅም ግን እግዚአብሔር ሲባርከው ያድራል። ይላችሁ እኛ የሚጠበቀው እግዚአብሔር ከኛ ጋር እንደሆነ ለማረጋገጥ እኛ ከእግዚአብሔር ጋር ለመሆን መዘጋጀት ብቻ ነው። አትፍሩ፣ አትደንግጡ፣ አትታወኩ። ምንም አትደንግጡ፣ ልባችሁም አይውደቅ። ቅዱስ ዳዊት እንዳለው ተራሮች ወደ ባህር ልብ ቢገቡም ልቤ አይፈራም እንዳለው ክርስቲያኑ እኮ አይፈራም። ልቡ ጽኑ ነው፣ በአምላኩ ይታመናል። ከጭንጫው አለት ውሃ፣ ከበረሃው መና፣ በፀሐይ ዋዕይ ደመና፣ ነበልባል አብርዶ አናብስት አሰግዶ ሊያሻግር የሚችል ኃያል አምላክ እንደሆነ ከተረዳን ለምን ልባችን ይደነግጣል? ያዕቆብ ሀብት ያፈራው ተደላልዶ በተቀመጠበት በቤተሰቦቹ ቤት አይደለም፣ በባዳ ቤት ነው ሀብት ያፈራው። በልጆች የተባረከው ጥቂት ዘመን ከታገለ እኮ በኋላ ወገኖቼ፣ ያችሁ በብዙ ራእዮችና መገለጦች ተመልሶ የመጣው እንዲህ ከሆነ በኋላ ነው። ወንድሙ ሳይቀር ይቅርታ የጠየቀው እግዚአብሔር ከሱ ጋር ስለሆነለት ነው። ነገሩን እንዴት እንደቀየረው ተመልከቱ። ያስጨነቀውን ወንድሙን እንዴት እንዳራራለት እዩ። ያባረረው ኤሳው እንዴት ሊቀበለው እንደወጣ ተመልከቱ። በልጅ ተከቦ በከብት መንጋ ተጥለቅልቆ እኮ ነው የተመለሰው። ምክንያቱም እግዚአብሔር ከሱ ጋር ሄዷል። ኤሳው መጥቶ ሰላም አውርደው ና አብረን እንሂድ ሲለው እኔ በሕፃናቱና በእንስሳቱ እርምጃ በዝግታ እከተላለሁ፣ አንተ ሂድ አለው። አዎ ተሞልቶ ነው እግዚአብሔርን አምኖ ያፈረ ሰው የለም።
እግዚአብሔር ከሱ ጋር ወጥቶ ባዶውን የተመለሰ ሰው የለም። እግዚአብሔር ጋር ሆኖ የተዋረደ ሰው የለም። ታዲያ እንደዚህ ነው መንገዱ። ለምንድን ነው እኛ እንዲህ የደነገጥነው? ችግር ካለ ፈትሹ። ያዕቆብን ተመልከቱ። እንዲህ ባለ አስደናቂ ሁኔታ በአጀብ ነው የተመለሰው። ምክንያቱም እግዚአብሔር ከእርሱ ነው። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም እግዚአብሔር በሌሊት ባርኮታል። አሁን ጸሎት ጨምሩ። አሁን ትንሽ ነቃ በሉ። አሁን ትንሽ በርቱ። በመጨነቅ ጥብብ ኩርመት እንዳትሉ። የበለጠ መሰብሰብ፣ የበለጠ እግዚአብሔርን ማወቅ፣ የበለጠ መዘመር፣ የበለጠ ወደ እግዚአብሔር መጠጋት፣ የበለጠ እግዚአብሔርን ጋሻ ማድረግ፣ የበለጠ ወደ እግዚአብሔር ትንግርት መቅረብ የሚያስፈልገው። ቤታችሁ ብትቀመጡ ምንም ልትለውጡት የማትችሉትን ነገር ስታወሩ ብትሉ ልባችሁ ይደክማል፣ ሰውነታችሁ ይደነዝዛል፣ አእምሯችሁ ይፈሳል፣ በሽታ ላይ ትወድቃላችሁ። እናንተ እኮ ክርስቲያኖች ናችሁ አላችሁ። ያለ ጠባቂ አልተዋችሁ። እሱ ከኛ ጋር እንዲወጣ አንተ ካልወጣ አንወጣ። አንተ አብረን ወጣ፣ አንተ አብረን ተሰማራ፣ አንተ ቅደም፣ አንተ ተከተለ። መንገዳችን መሪ ሁን፣ አንተ የመስካችን አሰማሪ ሁን። ምንም የለ፣ የት እንደምንሄድ አናውቅም። አንተ ምራን፣ አንተ አሳርፈን።